ሰላም እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላማችሁ ብዛ። እግዚአብሔር አምላክ በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ቆይታችን አንድ ሰበር ዜና እንግዲህ ዓለምን እያጥለቀለቀ ይገኛል። እሱም የአሜሪካው ፕሬዚዳንት በዶናልድ ትራምፕ ትዕዛዝ አማካኝነት የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮን በቁጥጥር ስር አውለው አሜሪካ እንደሚገኙ ብዙ ሚዲያዎች እየዘገቡ ይገኛሉ። በጣም ሲሶፈኒ በጣም እውነት ለመናገር ነገሩን ዝም ብላችሁ ከላይ ስትመለከቱት በጣም የሚያስቅ ነገር ነው። 2025 በብዙ ነገሮች እንዳለፈ ታውቃላችሁ፣ በእነሱ አቆጣጠር ማለት ነው። 2026 ከገባ ገና አንድ ሳምንት ሳይሞላው በብዙ አይነት ትራጂዲ ኤንድ ኮሜዲ በሚመስሉ ነገሮች እየታጀበ ይመስላልና እኔ እንደው ስሰማው ዜናውን በጣም ነበር የገረመኝና አንዲት ሉዓላዊ ሀገርን በዚህ መልኩ የሀገሪቱን መሪ ገብቶ መውሰድ ማለት በጣም አማይዚንግ የሆነ ነገር ነው። ምን ማለት እንደሚቻል ራሱ አይታወቅም። እኔ በታሪክ እስካሁን ባለኝ መረጃ አላቅም። እንግዲህ ወይ አልሰማሁ ይሆናል ወይ አላነበብኩ ይሆናል እንጂ ይሄ የመጀመሪያው ይመስለኛል። አጋጥሞም ሊሆን ይችላል፣ አላቅም። ብቻ ልነግሩት ይችላላችሁ። እኔ ግን በዘመኔ አንዲት ሀገርን መሪዋን በዚህ መልኩ ገብቶ መውሰድ ማለት በጣም የሚገርመውና ለዓለም ሀገራት ብዙ ነገር ያስተላለፈው መልእክት አለ። ይሄ ጉዳይ ማለት ነው። ምን ያክል ከትራምፕ ከሳቸው ሀሳብ በተቃራኒ የሆኑ ሀገራትና ከሳቸው አቅም በሳቸው ሀሳብ የሚስማሙ ሀገራት የሚወስዱት ነገር አለ ብለን ልንገምት እንችላለን። ግን እውነታው እሱ ነው ወይ አይደለም? ሆነስት እሱን ነገር ልነግራችሁ ስለፈለግኩ ነው ዛሬ የመጣሁት። የቬንዙዌላው ፕሬዚዳንት በዚህ መልኩ እንዲወሰዱ ያደረጋቸው ምንድን ነው የሚለውን ነገር እንመልከት። እንግዲህ ብዙ ማህበራዊ ሚዲያ ላይ የምናያቸው ክሶች አሉ። እንደዚህ በቁጥጥር ስር ከመዋላቸው በፊት የአደንዛዥ እጽ ብዙ የኮኮይን እጾችን የተለያዩ ድራጎችን የቬንዙዌላው መሪ ከባለቤታቸው ጋር በመሆን ወደ አሜሪካ እያስገቡ ሀገሬን አበላሽተዋል የሚል አይነት ድራማ የሚመስል እውነት የሚመስል ግን ድራማ ክስ ሲቀርባቸው ነው እየሰማ ያለ ነው። ይሄን እምላችሁ እኔ ከማንም ዘንድ ወግኛ አይደለም፣ ግን የዓለምን ሪያሊቲ እንድትረዱ ስለፈለግኩ ነው። ዓለማችን እንዴት እንደምትሰራ ማለት ነው። ዓለም የሚሰራው በአቅም በጉልበት እንጂ በህግ አይደለም ዓለም የሚመራው። ይሄ ማለት በህግ ስለማላምን ሳይሆን ወይም ደግሞ ህግ አስፈላጊ አይደለም እያልኩ ሳይሆን በህግ የሚያምኑ መሪዎች ምድራችን ላይ ስለሌሉ ነው። ይሄ በቃ መታወቅ አለበት፣ ሪያሊቲ ነው። እንግዲህ ይሄን መረጃ ላሳያችሁ ይሄንን ግራፍ ተመልከቱትና በዓለም አቀፍ ደረጃ በተፈጥሮ ሀብት ወይም ባላቸው የኦይል ሀብት አማካኝነት ሀገራት ያላቸውን ኦርደር ነው የሚያሳየው። ቬንዙዌላ እና አሜሪካን ያሉበትን ተመልከቷቸው በደንብ አድርጋችሁ። ለዛ ነው ይሄ የድረግ ጉዳይ አይደለም ነው። ምንድነው የሚባል ነገር አለ በሀገራችን፣ ዶሮን ሲያታልሏት በመጫኛ ጠሏት ነው፣ ወይም ደግሞ ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል ነው። እውነታው እንደዛ ነው በነገራችን ላይ። ይሄ ነው የዓለም እውነት። ግን አሁን ዓለም ላይ እየተዘገበ እየተናፈሰ የምንሰማቸው ወሬዎች እርግጥ ይሄ አደንዛዥ እጽ ምናምን የሚባለው ከቨር ነው። አይኖርም ማለት አይደለም፣ ሊኖር ይችላል። ግን ዋናው ዓላማ ምንድነው የሚለውን ነገር ማሰብ ተገቢ ነው ብዬ አምናለሁ። እንግዲህ የነ ጋዳፊን አሟሟት ታውቃላችሁ መቼም። ዓለም እኔ አሜሪካ ሁሌ ከምትሰራው ትራጂዲ እና ድራማ ለምን እንደማይማር ባይገባኝም እንኳ ቅሉ የሆነ አፍዛ ደንግዝ የምታደርግበት ነገር አለ ብዬ ማለት እችላለሁ። እና ብዙ ሚዲያዎችን ሲሰሙ የአሜሪካውን ፕሬዚዳንት ላይ ሲዝት ነበረ፣ የቬንዙዌላው ኒኮላስ ማለት ነው ብዙ ነገር ሲዝት ነበረ፣ ምን ሲል ነበረ። እና በዛ ምክንያት በቃ አሜሪካ ያዘችው ምናምን የሚሉ የምንሰማቸው ነገሮች አሉ። ግን ሪል ነገሩ እሱ ነው ወይ ነው? አይደለም። እነ ኢራቅ በምን መልኩ ነው ኢራቅን ከተወሰነ ዓመት በፊት ዛሬ አሁን ያለችበት ሁኔታ ላይ ከመሆኗ በፊት አሜሪካ በነ ቡሽ አማካይነት ምን አይነት ፕሮፓጋንዳ ሲሰራባት እንደነበር ታስታውሳላችሁ አይደለ? ኒውክሌር ልትታጠቅ ነው በሚል ግን እሱ ነበር መጨረሻ ላይ እዛች ምድር ላይ ገብተው ኒውክሌር ተገንቶ ነበር ወይ ሲባል አይደለም።
የተፈጥሮ ሀብት ጉዳይ ነው ወዳጄ። እንደዛ ካሰብን ዳይሬክት የምናስብ ከሆነ በጣም እንሸወዳለን ነው። እኔ በጣም ያስገረመኝ ነገር ግን የአንድ ሀገር መሪ በዚህ መልኩ ሌላ ሀገር ገብቶ ሲወስድ የሀገሪቱ የደህንነት ተቋም፣ መከላከያው፣ ሌላው የሲቪሉም እንደዚሁም ደግሞ የጸጥታውም አካል ምን እየሰራ ነበረ የሚለው ሌላ ጥያቄ ነው እሱ። በነገራችን ላይ የአሜሪካ መንግስት የቬንዙዌላውን መሪ ወይም ደግሞ እሳቸው እንደዚህ በዚህ መልኩ ለሚሰርቱን ስራ አጋልጦ በጥቆማ መልኩ ለሚተባበር ለእንዲህ አይነት ስትራቴጂዎች ለሚተባበሩ በሚል ከዚህ በፊትም ያወጣችው ጉርሻ ነበረ እስከ 50 ሚሊዮን ድረስ የሚጠጋ ጉርሻ ሰጣለሁ በሚል ስታወራ እንደነበረ በጨረፍታም ሰምተናል። ዛሬ ላይ ግን በትራምፕ ዘመን ይሄንን ነገር አድርገውታልና ይሄ ዝም ብሎ የተደረገ ነገር አይደለም። እንግዲህ የቬንዙዌላውም የመንግስቱ አካል የሆኑ በርካታ እንትኖች መሪዎች የተለያየ ነገር እያሉ ነው ያሉት አሁን በዚህ ሰዓት። ግን ምን ዋጋ አለው? ጅብ ከሄደ ውሻ ሆኖና ነገሩ ምን ሲሰሩ ነበረ የሀገራችሁን መሪ? ይሄ እንደ ግለሰብ አይደለም ማየት ያለባችሁና ሀገሪቷ 28 ሚሊዮን ህዝብ ሙሉ እንደተዋረደ ነው በግሌ የምሰማኝ። እንደዛ ነው የምረዳው። መሪው አይደለም የተደፈረው፣ ሀገሪቷ ራሱ ምን እየሰራች ነበረ? ህዝቡ ራሱ ምን እየሰራ ነበረ? አሜሪካን ግን አዳሯን ገብታ በርካታ ፍንዳታዎችን አከናውና በርካታ ኦፕሬሽኖችን አከናውና የሀገሪቱን መሪ ወይም ፕሬዚዳንቷን ይዛ እንደወጣች ዓለም አቀፍ ሚዲያዎች እየዘገቡ ነው ያሉትና በአሜሪካ እንግዲህ በኒውዮርክ ይሄ የሀገር መሪ ቬንዙዌላው መሪ ለፍርድ እንደሚገተር ባደንዛዥ እጽ ማዘዋወር አማካኝነት እንደዚሁም ላይ ደግሞ አሜሪካን ለመውጋት በተለያየ መልኩ እያሴረ ነው በሚል የተለያዩ ክሶች ቀርበውበታል። እንግዲህ እግዚአብሔር ይሁንህ ከማለት ውጭ ለምንም የምንችለው ነገር የለም። ግን እንዳትረሱ የምፈልገው ነገር ምንድነው? ከላይ ያችን ያያችኋትን ግራፍ እንዳትረሱ። የሀብት ጉዳይ የተፈጥሮ ሀብት ጉዳይ ነው። ይሄንን አሜሪካ በዘመኗ የምታደርጋቸው ኦፕሬሽኖች የምታደርጋቸው ጥፋቶች ለምንድን ነው ካላችሁ ማንኛውም የተፈጥሮ ሀብት ያለበት ቦታ ላይ ሁሉ አነፍንፋ ገብታ ይሄን አይነት ነገር ታደርጋለች። ይሄ በዘመናት ታሪክም የነገረን በአካል አሁን በአይናችንም እያየን ያለነው ጉዳይ ነውና ታዲያ ይሄንን መነሻ ማድረግ እንግዲህ የአህያ ባል ከጅብ ያስጥል ነውና ነገሩ የቬንዙዌላን መሪ የሚደግፉ እንደነ ቻይና እንደነ ሩሲያ አይነቶቹ ያው መግለጫ ከማውጣት ውጪ ሌላ ምን የሚያደርጉት ነገር የለም። በዋናነት እንድታሰሩልኝ ፈልገው ግን እዚህ ምድር ላይ የሚሰራው ህግ ሳይሆን ጉልበት ነው። ፓወር ምን ያክል አቅም እንደሆነ ሁሌ ነግራችሁ የምናገረው ነገር አለ። እርግጥ ታውቁታላችሁ፣ ከእናንተ የሚተሰወረ ስለሆነ አይደለም። ሮዝስ ቻይልድ 5 ልጆቹን ሰብስቦ እንዲህ ይላቸው ነበረ፣ ዙፋኑ ላይ ማንም ይቀመጥ ነው፣ ወይም ደግሞ ወርቁን መቆጣጠር ከቻልክ ዙፋኑ ላይ ማንም ይቀመጥ ይላል። ወርቅ እንደምታውቁት በዓለም አቀፍ ደረጃ ባንኮች ያላቸውን የኢኮኖሚ አቅምና የፓወር አቅም መለኪያ ስለሆነ፣ ስለዚህ የትኛውን ቦታ ላይ ማንም ይቀመጥ፣ አንተ አቅም ካለ ኢኮኖሚው፣ ወታደራዊ፣ የስለላው፣ የደህንነቱ ጉዳይ በእጅ ከሆነ ዓለምን እንደፈለገ ማሽከርከር ትችላለህ የሚል ሐሳብ ሁሌ ያነሳለሁ። ይሄንን ብሎ እንደተናገረ ይሄ ግለሰብ ማለት ነውና ያ ነው አሁንም ምድራችን ላይ ኦን እየሆነ ያለው። የአሁኑም ኦፕሬሽን የዛ ውጤት ነው። አሜሪካ በዓለም አቀፍ ደረጃ በብዙ ነገሮች ያው ልዕለ ኃያል ናት። በብዙ ነገሮች ዓለምን የምትመራ ናት። በወታደራዊ፣ በኢኮኖሚው፣ በማንኛውም ዘርፍ ላይ ያው የምትታወቅ ሀገር ናት። ይሄንን አንክድም። ግን ደግሞ ከአሜሪካ ትክክለኛውን እሷ በሚዲያ የተናገረችውን ነገር እውነት ነው ብሎ መቀበል ደግሞ ሞኝነት ነው። እስከ ስንት ዘመን ድረስ ይሄንን ነገር ሰው ዓለም እየተቀበለ ኒውዮርክ ላይ መንትየው ህንፃዎቹ ሲፈርሱ የተነገረን ነገር፣ አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት የተነገሩ ነገሮች ዓለም እስካሁን ድረስ እሷ የምትለውን ነገር እያመነ እስካሁን ዓለም ላይ ስትጫወት ዓለምን እያጃጃለች እዚህ ደርሳለች። አሁንም የሆነው ነገር ያ ነው። ስለዚህ ድራማው እሱ አይደለም፣ ሪል ሊሆን ይችላል። በትንሹ ድራግ ሊኖር ይችላል። ኮኮይን የሚባሉ አደንዛዥ እጾችን ማዘዋወር ሊኖሩ ይችላሉ። ግን ሪል የሆነው ትክክለኛው ኮዙ ይሄ ነው። ከመጀመሪያው ያሳየኋችሁ ያ ግራፍ ዓለማት ያላቸው የተፈጥሮ ሀብት ደረጃን በደንብ ካያችሁ ሚስጥሩ ይሄ ነው። ይሄ ነው ያንገበገባትና ያንን ገብታ ለመበዝበርና ለምንድን ነው ለመብላት የተጠቀመችበት ስትራቴጂ ነው። አሁን ከዚህ በኋላ ራሷ ልታቋቁመው የምትችለው
የራሷ የሆነ አሻንጉልት የሆነ መንግስት ልታቋቁም ትችላለች። ማንም አይከሳትም። የተለያዩ ሀገራት መግለጫ እያወጡ ነው። የጸጥታው ምክር ቤትን ቻርተር ጥሳለች አሜሪካ እያሉ ብዙዎች እንትን እያሉ ነው፣ እየለፈለፉ ነው። የተባበሩ መንግስታት ድርጅትን ሲጀመር የመሰረተችው ማናት ነው? ይሄን አናቅም እንዴ? ይታወቃል። ስለዚህ ራሷ የመሰረተችው ተቋም ራሷን ሊከስ አይችልም። ምን ማለት ነው? ባጭሩ ለተባበሩት መንግስታት ድርጅት፣ ለዓለም አቀፉ የጤና ድርጅት፣ ለዓለም ባንክ እና አይኤምኤፍ ምንላቸው ተቋማትን በየአመቱ ቢሊዮን ዶላር በጀት የምትበጅትለት ማናት? ራሷ አሜሪካ ናት። ስለዚህ እነዚህ ተቋማት ራሷን ሊከሷት የራሷ ተቋማት ናቸዋ። ወዳጄ ምንም መፈናፈኛ የሌለበት ጉዳይ ነው። ስለዚህ ይሄን ነው ማለት የምፈልገው፣ እውነታውን እንድንረዳ ለማለት ያክል ነው በዚህ መልኩ የመጣሁት። እኔ ግን በጣም ነው የገረመኝና ፈንም አድርጎኛል፣ አስቆኛልም፣ ገርሞኝ ማለት ነው። እንደው አንዳንዴ የሆነ የሚገርማችሁ ውስጣችሁን እየከነከናችሁ የሚያስቃችሁ ነገር አለ አይደለ? ስለዚህ እንደዛ ነው። ስለዚህ የነ ጋዳፊ አይነት ኢራቅ ላይ ሲደረግ የነበረው አሁን በዚህ ሰዓት ብዙ ሀገራትም እየራዱ ያሉበት በተለይ ኢራን ላይም ሰሞኑን ትራምፕ ኢራን ላይ ሰላማዊ ሰልፎች አሉ አይደለም? የኢራን መንግስት ሰላማዊ ሲቪሊያንን እንደ ያልተፈለገ ነገር ዝም ብሎ እንደዚህ የሚገል ከሆነ እኔ እግርና እጅን አጥፌ አልቀመጥም ብለዋል ትራምፕ እንግዲህ። ስለዚህ ብዙዎች እንቅልፋቸውን ተኝተው ለማደርም ስጋት ላይ የሚሆኑበትን ሁኔታ ነው እንግዲህ አሁን እያየን ያለነውና ስለዚህ ለማንኛውም ነገሮች ዓለም የምታሰማን ነገር 2026 ጭራሽ ብሶበት የመጣው ለማለት ነው። ይሄ ነው ያለኝ መልእክት። በድጋሚ በሌሎች ነባር ፕሮግራሞቻችን እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። እስከዛው ድረስ ይቆየን።